ዘለቀ ያለበትን ቦታ ታሳይናለሽ። አንቺ መሄድ አይጠበቅብሽም፣ ከርቀት ታሳይናለሽ። ከአቡሽ ጋር መሄድ እንችላለን። ምናልባት ለአቡሽ በትክክል አቅጣጫውን ከነገርሽ ወይ እሱ ይዞን ይሄዳል፣ ምንም ችግር የለውም። ሎኬሽኑን ግን እንፈልጓለን። እሱ ያለበትን ቦታ ታሳይናለሽ፣ እሱን ሄደን እናወራለን። ጥሩ መረጃዎችን አግኝተናል። ምናልባት አቶ ዘለቀን የደበቀችበትም ደብቀው ሊሆን ይችላል። አሁን ልዑል በእሷ እጅ እንዳለ ነው ውስጤ እያመነ ያለው። ስለዚህ ይበልጡኑ መፍጠን አለብን። እሷ እኛን ለማጥቃት በሮጠች ቁጥር እኛ ደግሞ ወንድሞቻችንን ለማዳን መሮጥ አለብን ብዬ አስባለሁ። በጸሎታችሁ በዱዓችሁ አብራችሁን ሆኑ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን እባካችሁን። ከጎናችን ስትሆኑ ብዙ አስተያየቶችን ስትጽፉልን ከእናንተ የምንወስደው ነገር አለ እና አንዳንዴ በደከምኩ ቁጥር ተስፋ በቆረጥ ቁጥር የእናንተን ሀሳቦች ኮሜንቶች እያየው ይበልጡኑ የበረታው ነው እየመጣሁ ያለው። ተመልካቾቻችን ከጎኔ ስለሆናችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም ፍቅር እየተመኙላችሁ ዛሬ ይዤላችሁ የመጣሁት ጉድ ገና ስሰማው አይዶንት ኖ ምን እንደምላችሁ። ይሄ ሚኪ የሚባል ልጅ እኔ አላቅም፣ ጭንቅላቱ ምን አይነት ሰፊ ምን አይነት እንትን እንደሆነ አላቅም። የዛሬው ታምር ነው የተሰራው ወገኖቼ፣ ታምር ማለት ነው። የልዑል አጎት ክፍለ ሀገር ያለው ጉደኛ አጎት ዛሬ ተዋረደ ነው የምላችሁ፣ ተዋረደ። ሚኪ ሰው ከአጎትየው ቤት መግባት አይችልም፣ ያው ለራሱም ለደህንነቱ ሲባል እየፈራ ማለት ነው። ያለው አማራጭ ምን አረገ መሰላችሁ? የልዑል ያጎቱ ጎረቤት ጋር እንደምንም አድርጎ እንትን አለና አስጠርቶ ሚኪ ካለበት ቦታ አስጠርቶ ሰውየው መጥቶ እንግዲህ ይቺ ትንሿ ድብቅ ካሜራ አለች። እንግዲህ ይህንን ካስቀመጠው ሚኪ ዛሬ 3 ቀኑ ነው አለ። በጣም ቆይቷል። 3 ቀኑ ነው። በ3ኛ ቀኑ ነው እንትን ያለው። ያችን ድብቅ ካሜራ እዚህ ቦታ ላይ እንደዚህ አይነት ቦታ ወስደህ አስቀምጠው ብሎ ያው ጎረቤት ነው፣ ይገባል ይወጣል። ያው ቡና ምንም ሲሉ በገባህ ሰዓት እዚህ ቦታ አስቀምጠው አጎትየው ቤት ማለት ነው ተብሎ ያም ሰውዬ እንግዲህ የተባለበት ቦታ ወስዶ አስቀምጦ እንግዲህ የልዑል አጎት ስለ ልዑል ሲቀባጥር የልዑልን እንትን ከምን አይነት ቦታ እንዳለ ምን ያደረጉት እንደሆነ ማታ የሚያወራው ከሚስቱ ከምን የሚያወራቸው እንዳለ ካሜራ ተቀርቶ ቁጭ ብሎለታል። ያው እሱ ካሜራ እዛ ቤት ውስጥ ይደቀናል ብሎ አላሰበም። ያወራል ምግብ ሁሉ ሳይቀር ማለት ነው። ምግብ ሁሉ ሳይቀር ለነ ልዑል የልዑል አግተውት እዛ የሚጠብቁት ለነሱ ሁሉ ምግብ እየተበሰለ ቤት ውስጥ ማለት ነው። ያጎቱ ቤት ነው የሚሄድላቸው ለነ ልዑል እና ምግብ ተሰርቶ ነገ በስነ ስርዓት ይመጣላችኋል። ሰው እንትን እንዳይልብኝ እንዳያየኝ በሆነ ሰዓት እንደዚህ አይነት ሰዓት ላይ እንደዚህ ይመጣለሁ ብሎ የሚያወራው ሁሉ እዛ የተደበቀው ካሜራ ላይ ሲለፈልፍ እንግዲህ ሚኪ ከፍቶ ሲያየው ምግብ ሁሉ እንደሚያቀብላቸው ብዙ ነገሮች። አረ እኔ በዚህ ቪዲዮ አሳያችኋለሁ። በጣም ጉድ ነው የምትሉት። ምን አይነት እንትን ውስጥ እንዳስቀመጡት ልዑልን ከመቅደስ ጋር የሚያወሩት የስልክ እንትን ምናምን እንዳለ ይሄ ራሱ ትልቅ ማስረጃ ነው። ሚኪ በጣም ሲፈልግ የነበረው እግዚአብሔር ይስጠው። ጎረቤቱንም አመሰገንኩት። ያቺ ወስዶ እሱ ካሜራውን እዛ ቤት ውስጥ ባያስቀምጠው ኑሮ ይሄ ሁሉ ጉድ ማናችንም አናቅም ነበር። እና ልዑል በምን አይነት ችግር እንዳለ በጣም አላቅም። ከገጠሩ ወጣ ብሎ ነው የ1 ሰዓት ምናምን ነው እንትኑ መንገዱ ማለት ነው። ልዑል ያለበት አጎትየው ካለበት ቤት 1 ሰዓት ምናምን ነው የሚያስሄደው አሉ በእግር። ያው እንግዲህ ከገጠር ያደጋችሁ ታውቁታላችሁ። መኪና አይገባም፣ በእግር ነው የሚሄደው። በጣም ሩቅ ነው። እና ይሄ ነገር ሁሉ ምግብ በየቀኑ እንደሚወሰድለት እያወራ ሚኪ ደግሞ አሁን ትኩረት አድርገው አጎትየው ምግብ ሊያቀብል ወይ ሌላ ሰው በእነሱ በኩል መጥቶ ምግብ ሲወስድ አሁን በደንብ እየተከታተሉ እየጠበቁ ያለው ማንን ነው? እዛ አጎትየው ቤት የሚወጣውና የሚገባውን ሰው የሆነ ምግብ የሆነ ነገር ሊወስድ ሲሉ እነሱን ተከታትለው ሂደው ልዑል ያለበትን ለመያዝ ማለት ነው። ግን እኔ በጣም ደስ ብሎኛል።
ለምን መሰላችሁ ደስ ያለኝ? ይሄን ካሜራ አስቀምጦ ቢያንስ ልዑል ያለበትን ለማወቅ ሰዓታቸው አሁን ሚኪ ትልቁ እንትኑ ሰው አጣ የሚያግዘው በጣም ደክም። እሱም እየፈራ ወደ ገጠሩ ወደ እንትን ለመግባት ቢይዙኝ እንደ ልዑል ቢያግቱኝ እያለ እየተደባበቀ ነው ቪዲዮ ራሱ የሚቀርጸው። እንግዲህ ነግሯችኋል እሱም ራሱ በተለይ ይሄ ገጠሩ ወደ ከተማ የገጠር ከተማ የለችም እሷ በሱ እንትን እያለ ሰዎችን እየጠራ ምናምን ነው ማስረጃ እንትን የሚሰበስበው። አላቅም የእውነት ልዑል ግን አሳዘነኝ። እሺ ምን አይነት ችግር ውስጥ እንዳለ ግነት በጣም አሳዘነኝ። እልም ያለ እንትን ውስጥ ወስደው ምግብ እየወሰዱ እየሰጡ እንዴት ነው አሁን ይህ ሁሉ ቀናት እንትን ያለው? ግን የእውነት በጣም አሳዘነኝ ልዑል። አርሴማን ነው የምላችሁ በጣም ከባድ ነው። እኔ ምን አይነት እንትን ውስጥ እንዳስገባቸው ጌታ ሆይ ትዕግስቱ ስጠኝ። እና ሚኪም እንግዲህ ይችን ነገር ካወቀ በኋላ ካሜራዋን ይዞ ድብቅ ካሜራዋን እሷን ለማስረጃ ትሆነኛለች ብሎ ለእነንትናም ላከላቸው እነሱ እንዲያግዙት ማለት ነው። ያው ብቻውን እዛ የአንድ ሰዓት መንገድ ነው ተብሏል ልዑል ያለበት ቦታ። እዛ ድረስ ለመሄድ ልዑል ማነው ሚኪ ግዴታ ወይ የህግ አካል ይዞ መሄድ አለበት ወይ ብቻ ሰው ያስፈልገዋል። እና እንግዲህ እሺ ብለዋል። ማነው አቤል ቴዲ ወደ ልዑል አጎት ለቤት ለመሄድ ተስማምተዋል። እንግዲህ ሀሳባቸውን ካልቀየሩ እኔ እውነት በጣም ነው ያደነኩት። ሚኪ ግን አይገርማችሁም? እንዴትስ መጣለት ሀሳቡ? ካሜራ አጎቱ ቤት ለማስቀመጥ እንዴት መጣለት? አታስታውቅም? አወቃችኋታ? ትንሽ ወይስ ዝም ብላ ድንቡልቡል ያለች ነገር የለችም? ደግሞ እነሱ ምንም ልብም አይሉም። ሰውየው ቡና ሊጠጣ ሲገባ ነው ቁጭ አድርጎባቸው የወጣ እና ጉዳቸው እያንዳንዱ ነገር ስለ ልዑል ነው የሚወራው ስለ እንትና ነው የሚወራው። በቃ ሁሉ ወሬው ሙሉ በሙሉ የሚያወራው ደግሞ ከመቅደስ የተባለችው ደግሞ ስማቸውን አይያዘኝም ከነሱ ጋር ነው የሚያወራው። በጣም ብዙ ነገሮች አላውቅም። ሰው እንደዚህ ሲከፋባችሁ፣ ሰው በዚህ ልክ ስንት ሲላችሁ፣ እንደ ልዑል ጥናተኛ ሰው የለም። በጣም ከባድ፣ በጣም አስቸጋሪ። እስካሁን ድረስ ብዙ ነገር ብዙ እንትን አይቻለሁ። የአሁኑ ደግሞ ትንሽ የልዑል ነገር አሳሳቢ ነገር ነው ያለበት ቦታው ምናምን ስትሉ የኔ አባት አሳዘነኝ። ግን የእውነት በጣም አሳዘነኝ ልዑል። ከምን አይነት እነዚህ ምን አይነት አውሬ ሰዎች ቢሆኑ ነው አልኩኝ። የእውነት ሰውየው እያስመሰለ ምንም ነገር ቢፈጠር ከጎንክ ነኝ ምንም ነገር እንትን አልልም እያለ የነበረው ሰውዬ ጭራሽ ምግብ አቀባይ ሆኖ ተገኘላችሁ። እንግዲህ ተመልከቱ። ከማን ጋር እንደሚሰራ አላውቅም። ይቺ መቅደስ የተባለችው ሴት አሁን ላይ ሚኪ ብቻውን ስለሆነ ነው እንጂ እሷንም አሳደው። ትናንትም አይታችኋል። ልዑልም ስንት ልዑልንማ ያልከዳ ማን አለ? ሹፌሩ ምን እየሰራ እንደሆነ ከነዛኞቹ ጋር ተባብሮ ምን እያደረገ እንደሆነ አይታችኋል። ሚስትየዋ በስከ መጨረሻ ድረስ እውነቱን ተናግራለች። ስለ ሹፌሩ ሰምታችኋል። መጨረሻ ደግሞ እሱ ተይዞ ልዑል ያለበትን ሳይወድ በግዱ ይናገራል ብዬ ተስፋ አድርጋለሁ። ከምንም በላይ በጣም እንትን ያለኝ ደግሞ ያጎትየው ነገር በጣም ነው ያሳመመኝ። በጣም ካዲና አይሁዳ በዚህ ልክ የሰው ልጅ እንትን ትዕግስቱ ስጠኝ። የእውነት በጣም አዘንኩኝ። ማለት አንዳንድ ጊዜ ሰዎችን አውቃለሁ ማለት በጣም ከባድ ነው። ምንም ሰውን አታውቁት። በዚህ ልክ ነው ልዑል እየተሰቃየ ያለው። እንግዲህ ይቺ የአጎት ሚስት የተባለችው ምግብ ታበስላለች፣ አንዴ ሌላ ሰው መጥቶ ይወስዳል።
ሹፌሩን መጥቶ ሊወስድ ይችላል። እንግዲህ እስካሁን ድረስ ማን ይውሰድ ምግብ፣ ማን ነው የሚያመላልሰው የሚለውን ያው እነ ሚኪ እያጣሩ ነው። ቤት ውስጥ የሚገባው ሰው ተከታትለው ልዑል ያለበትን ቦታ ለማወቅ እንግዲህ ትኩረቱን ወደዛ አድርጓል። ይሄ ራሱ ትልቅ ማስረጃ ነው። ቢያንስ ይሄ ከታወቀ ልዑል የመገኘቱ እድሉ እንትን ይልለታል ብዬ ነው የማስበው። እግዚአብሔር ይመስገን። እኔ ይሄንን ስለሰማሁ በጣም ደስ ብሎኛል። ይቺ ሴትዮም ደግሞ መቅደስ የተባለችውም እሷም እንግዲህ እያለች ነው። ባለፈው እንግዲህ ከአንድ ሁለቴ እንትን ብሏት በጣም ብዙ ያልሆነ ነገሮች እየቀብጣጠረች ነበር። ሚኪ ተጠራጥሮ ነበር፣ ልክ እንደ ሹፌሩም ሲጠራጠር ይሄ ሰውዬ እንደው ምን እንትን እያለ በስከ መጨረሻ እሱም አብሮ እጁ አለበት ተባለ። ይችም እንደዚህ። አጎትየው ግን በፍጹም ሚኪ እሱ አይኖርበትም ነው ያለው። ዛሬ ካሜራ ባይቀመጥና ቤት ውስጥ ቅጁ ባይሰማ በፍጹም ሚኪ አጎትየው ለልዑል ነው እንትን የሚለው ምናምን እያለ ነው። አክስትየዋ ራሱ አለበት ስልክ ላይ። አክስትየዋ ጋር የማያወራው ሰው የለም። እንግዲህ እያንዳንዱ ቁጭ ብሎ ስልክ ነው ማታ የሚያወራው። ስለ ልዑል እቅድ ምን እናድርገው፣ የት እንውሰደው እየፈለጉ ነው። እዚህ ሰፈር አለ ስለ ሚኪ ማለት ነው እና እየፈለጉት ነው ምናምን እያሉ እንግዲህ መከራውን እያሳዩት ነው ልዑልን ማለት ነው። ልዑልን የሚጠብቁት ደግሞ በእነሱ በኩል የተመደቡ ሰዎች ናቸው። የኔ አባት በራሱ እጅ ሄዶ ይሄ ሁሉ ስቃይ ይሄ ሁሉ እንትን አያሳዝንም? ልዑል በጣም አሳዘነኝ። ሰው እያመነ በስከ መጨረሻ አሁን ላይ ከተማረ እስኪ ይማራል። የእውነት በዚህ በአሁኑ ሰዓት እንትን ካላለ እነዚህ ሰዎች እየወሰዱ እያንተ እያሉ እንትን ካሉት አላውቅም። ከባድ ነው በጣም። ወይ ንገር ወይ ንገር ወይ ንገር። እኔ ግን ጎረቤትየው በጣም አመሰግንኩት፣ በጣም እንትን አልኩት። የእውነቴን ነው የምላችሁ። ቢያንስ እንዴት አንደኛ ነገር ሚኪ እንዴት ሀሳቡ ሊመጣለት ቻለ ብትሉ የሚያጠራጥር ነገር አየበት። ትናንት ወዲያ ከ3 ቀን በፊት ሹፌሩ አጎትየው ቤት እየገባ እየወጣ ታየ ብሎ የአካባቢ ሰዎች ለሚኪ ነገሩት። ኧረ ይሄ አጎትየው እኮ ልዑል ስለጠፋ በጣም አዝኗል፣ እንደውም ለእኛ እያገዘን ነው ብሎ እየተከራከረ በስከ መጨረሻ እሱም በራሱ አይነት ሲያይ ሹፌሩ ሲወጣ ሲገባ ያየ ሰው ሲነግረው እሱም በአካባቢው እያጠና ሲሄድ እውነትም እሱ እንዳለበት ከዛ ጎረቤቱ እንዳልኳችሁ እንደዚህ አድርግልሽ ሲለው እሱም ተስማምቶ ሀሳቡን ሪከርድ ተደርጎ ድምፁ ሲሰማ እሱም አብሮ እንግዲህ ወንጀል ጋር እየሰራ ተሳትፎ። አቤት እንግዲህ ይሄ ሁሉ ብር ተከፍላቸው ነው የሚሰሩ። አንድ ልዑልን ለማጥፋት ይህ ሁሉ ሰው በዙሪያው እያሳደደ እያሰቃየው ነው ያለ ለአንድ ልዑል። እግዚአብሔር ይስጠው ሚኪ። የእውነቴን ነው የምላችሁ፣ ቃል ያጥረኛል። ለራሱ ለህይወቱ ለምኑ ሳያስብ ይሄን ሁሉ ነገር ተቋቁሞ እየሰራለት ስላለ በጣም ደስ ብሎኛል። እግዚአብሔር ይስጠው። አምላኬ ወይ ትዕግስቱ ስጠኝ። እኔ ልክ እንትኑ ስሰማ በጣም ነው የተናደድኩት። በማን እንደምናደድ አላውቅም። የእውነት በጣም ነው እንትን ያልኩት። አምላኬ ሆይ ሰውን እያመናችሁ ግን አያችሁ መጨረሻችሁ። የልዑልን መጨረሻ አይታችኋል። እንግዲህ አምኖ ምን አይነት ችግር ውስጥ እንዳስገቡት። እግዚአብሔር ይስጠው። ዛሬ ቢያንስ ይሄ ከታወቀበት
ቀጣይ ደግሞ ምን አይነት እንትን ይመጣል የሚለውን አላውቅም። በደንብ አሁን ሚኪ እንዳልኳችሁ የሚያግዘው እዛ ሰፈር ምናምን እነ ሚኪ ማን ነው እነ አቤል እነ ቴዲ ሌሎችም እንደዚህ ቢያግዙት ልዑል ይህን ሁሉ ቀናት ራሱ አይሰቃይም ነበር። አሁን ትልቁ ችግር ምንድን ነው? ብቻውን ሆነና ደፈር ብሎ ወደ ገጠሩ ለመግባት በጣም ፈራ። እንደ ልዑል ያግቱኛል ብሎ በእርግጥ እውነቱን ነው። እነዚህ ሰዎች ምንም አጎቱ ራሱ ማመን የለባቸውም። አጎቱ ቤት መሄድ ምናምን የለባቸውም። እዛ ቤት ውስጥ ምን አስቀምጦ እንደሚጠብቃቸው አይታወቅም። እና ለራሳቸው ለደህንነታቸው ራሱ በጣም ያስፈራል። ልዑልስ አንዴ ገብቶበታል። ገና ደግሞ ሚኪ ደግሞ ከታገተ እያልኩኝ እኔ ይሄን ነገር ስሰማ በጣም ነው እንትን ያልኩት። እና እስኪ ፕሊዝ ላይክ አድርጉ፣ ቪዲዮውን ሼር እያደረጋችሁ ለሚኪ እንዲያግዙት። ቪዲዮ ምን ባላት ካዩ ይሄንን ጉደኛ ወራዳ ሽማግሌም እንግዲህ ፍትህ ለልዑል፣ እሱ መታሰር ካለበትም አጎትየው ሹፌሩ የተባሉት ተይዘው መቅደስ የተባለችው ሌባ እያንዳንዱ ለልዑል እንዳሰቃዩት እንደዚህ ዝም ብለው የሚታለፉ ሰዎች አይደሉም። ልዑል ምን አይነት ስቃይ ምን አይነት እንትን እያሳለፈ እንደሆነ እሱና እሱ ነው የሚያውቀው። በጣም ከባድ ነው። ለማንኛውም ዛሬ ሚኪያችን ጀግንነቱን እንግዲህ እንድትሰሙት በዚህ በቪዲዮ አሳያችኋለሁ። ቪዲዮ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ለሀገራችን፣ ልዑል ባለበት ፈጣሪ ጠብቀው እያላችሁ ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። እኔንም ላይክ ሼር ለምታደርጉኝ ከልብ ነው ማመሰግናችሁ። በተረፈ እንወዳችኋለን። ባይ ባይ።